በደንብ ይው መቼስ የእርግዝና ውጤት እንዴት እንደሚነበብ ታውቃለህ አይደል? ቆይ ምንድነው የምታወሪው? ቆይ ከማወራው ይልቅ የምታየው ግልጽ አይደለም እንዴ? ንገሪኝ፣ ምንድነው የምቃዥው? ቅዠት አይደለም እውነት ነው። አርግጄልሃል የኔ ፍቅር። ዝም በይ ዝም በይ። የጠየከኝን እኮ ነው የመለስኩልህ ናሆሜ። ትሰሚኛለሽ? ከቅዠትሽ ብነቂ ነው የሚሻለው። ይሄ በተአምር የሚሆን ነገር አይደለም። እንግዲህ የሆነውን እያየኸው ነው አይደል እንዴ? ዝም በይ ራይል፣ ድምጽሽን መስማት አልፈልግም። አሁን ቀጥ ብለሽ ከቤት ውጪ። አልወጣም ናሆሜ፣ መነጋገር አለብን። በምንም ተአምር ይሄ ሊፈጠር አይችልም። በጭራሽ ራይል፣ በጭራሽ። እንዴ ባቢ፣ አብረን እኮ አድረናል። እንዴት ይሄ ሊፈጠር አይችልም? እስኪ ንገረኝ። አይሆንም ራይል፣ በተአምር አይሆንም። እንዴ እባክህ የኔ ፍቅር፣ እንዲህ እንኳን እንድትጨነቅብኝ አልፈልግም። እባክህ ተረጋጋ። ቆይ ምን አይነት ሰይጣን ነሽ? ምን አይነት መሰሪ ነሽ? ይሄን ነገር ሆን ብለሽ ነው አይደል ያደረግሽው? ሆን ብዬ እኮ አይደለም ናሆሜ፣ ሁለታችንም ሰክረን ነበር። ያ ነገር እኮ የተፈጠረው ደግሞ ሳናስበው ነው። አይደለም አይደል? ይሄማ ሆን ብለሽ ያደረግሽው ነገር ነው። ስህተት እንደሆነ ብታቂ ኖሮ ትጠነቀቂ ነበር። ቆይ ይሄ እንደሚፈጠር እንዴት አውቃለሁ ናሆሜ? አንቺ ሰይጣን፣ አሁን ከቤት ውጪልኝ፣ ከቤት ውጪልኝ እንዳላይሽ። እሺ እወጣለሁ፣ ግን ደግሞ ስትረጋጋ በደንብ ውጪልኝ አልኩሽ እኮ። እኔ አላምንም እንዴ። ሰላም ባቢ፣ እንዴት ነው? ባቢ በጣም ጨንቆኛል፣ ላማክርህ ነበር። ቆይ ምን ይሻላል? ምን ማድረግ እንዳለብኝ አላውቅም። ምን ሆነ ነው? እቺ ራይል ህይወቴን እያመሰቃቀለችው ነው። የኔን ችግር ራይል ነች እንዴ? ቆይ እኔ ያል ከራይል ጋር ተዋወቃላችሁ እንዴ? ባቢ ለዋሻችሁ ፈልጌ አይደለም፣ ግን እናንተን ያወቅኩት በራይል በኩል ጽናትና ብሌንን ለማጣላት ነበር የተቀጠርኩት። ከዛ በኋላ ግን ከብሌን ፍቅር ሲይዘኝ አታያትም እያለች ማስፈራራት ጀመረች። ስራዋን አልሰራም ስላልኩት ምን እንደማደርግ ጨንቆኛል። ኧረ አንተ በስንት ጣም የኔን እንጂ ለመስማት ራሱ በጣም ከባድ ነው። እሺ አንተ ምን ሆንክ? ይኸውልህ ሮቤል፣ እኔ ምንም ነገር የማውቀው ነገር የለም። በቃ በሰዓቱ ሰክሬ ነበር። ባቢ እንዴት እንደዚህ ታደርጋለህ? ራይል እንዴት መሰሪ ሰው እንደሆነች ያወቅ እንዴት ከሷ ጋር መጠጥ ትጠጣለህ? ባቢ በሰዓቱ በጣም ተከፍቼ ነበር እና መከፋቴ ነው መሰለኝ መጠጥ ሳገኝ ጠጣ ነው ያለኝ። በደንብ ጠጣሁ። ለዚህ ነው ጽናትን እየሸሻት የነበረው? አዎ እግሯ ስር ወድቄ ቅርበይ ይልላት ነበር። ግን ደግሞ ከዚህ የባሰ ችግር መጣ። አሁን ቆይ እንዴት ነው አይኗን ራሱ ማየት የምችለው? ከዚህ የባሰስ ምን ነገር ተፈጠረ? ምን እንደማደርግ እንኳን አላውቅም። በቃ ወጥመድ ውስጥ ነው የከተተችኝ። እንዴት እንዳጠመደችኝ ራሱ አላውቅም። ባቢ ምንድን ነው የሆንከው? ራይል አርግዛለች። ምን? አዎ ትላንት መጣ ያረገዘችበትን የሐኪም ማስረጃ አሳየችኝ። እና ምን ይሻላል? ኧረ ሮቤል እኔ አላውቅም። ቆይ ምን ላደርግ? ጨነቀኝ እኮ። ምን አይነት ነገር ነው ያደረከው ባቢ? ይሄ እኮ በጣም ከባድ ነገር ነው። ኧረ በእናትህ ተው። እኔ በጭንቀት ልፈነዳ ነው። ጭራሽ ሌላ ጭንቀት አጨመረብኝ። ራይል ህይወቴን ገሃነም ያደረገችው። የምሬን ነው ብለህ
ጽናት ይሄን ነገር ስትሰማ ለአይኗ ነው ማስጠላት። እሺ አሁን ምንድነው ማድረግ የምንችለው ነገር? እኔ ምንም ነገር አላውቅም ሚኪ። ምንም ነገር ማሰብ አልቻልኩም። እቺ ራሔልን በሆነ መንገድ ከህይወታችን ማስወጣት ይኖርብናል። እንዴት? ቆይ በምን መንገድ? ባቢ የሆነ መንገድማ መኖር አለበት። አማራጭ መፈለግ አለበት። ቆይ በምን መንገድ? አማራጭ አይተፋም። ፖሊስ ጣቢያ ደግሞ ምን አለሽ? ፖሊስ ጣቢያ እኔማ ስላቶ ተስፋዬ አዲስ መረጃ ካለ ለመጠየቅ ነበር የሄድኩት። እሺ ታዲያ ነው ምን አሉሽ? እስካሁን ምንም አዲስ ነገር የለም፣ ግን አሁንም እያጣራን ነው የሚሉት። ቶሎ አጣርተው ከባቢ ጋር ያለኝ ነገር ቢፈታ በጣም ደስ ይለኛል። ባቢ ያቶ ተስፋዬ ነገር ካልታወቀ እኔንም አይኔንም ማየት አይፈልግም። እንደሷ አትበጽንዬ ከፋ ይውጣሽ። በጣም እኮ ነው የሚወድሽ። እንዴት ነው ደግሞ ላይሽ የማይፈልገው? በጣም ተቀይሞኛል፣ ተናዶብኛል ብለኝ ነው። እሱማ እኮ ዝም ይልከነሽ፣ ግን ደግሞ እርግጠኛ ነኝ አልጠላሽም። ናፍቆኛል። በዚህ ሰዓት ከሱ ጋር መሆን እቅፍ ውስጥ መዋል በጣም ይናፍቀኝ። አሁን ትታረቃላችሁ። እሺ ዘመኝ ደግሞ በቅርቡ ሁሉም ነገር ይስተካከላል። እኔ እንጃ ብሌንዬ፣ ይሄ ነገር ካልተገኘ ባቢ ከኔ ጋር አይሆንም። ጉዳዩን ደግሞ ተባብረን እንፈታዋለን። እሺ እናገኘዋለን ከፈጣሪ ጋር። ይሄን ያህል ፍንጭ ከጠፋ በቶሎ ይገኛል ብዬ አላስብም። ይገኛል ጽኑዬ፣ ብቻ ግን አንድ መንገድ እስከምናገኝ ድረስ ነው። እስከዛ ግን ብሌንዬ፣ እኔ በባቢ ናፍቆት ልሞት ነው። አውቃለሁ ጽኑዬ፣ ቢያንስ እኮ ትንሽ ቢሆን ተስፋለን። ነገ ደግሞ አብራችሁ እንደምትሆኑ በጣም እርግጠኛ ነኝ። ደግሞ የነገውን ማን ያውቃል ከፈጣሪ ውጭ። እርግጠኛ ነኝ ደግሞ የሆነ ተስፋ ይታየኛል። አዎ ከትናንት ዛሬ ይሻላል፣ ከዛሬ ደግሞ ነገ የተሻለ እንደሚሆን አልጠራጠርም። ጽኑዬ ይሆናል። እሺ ደግሞ ሁሉም ነገር ይሆናል ብለን ተስፋ ማድረግ ብቻ አይጠበቅም። ቆይ ናፍቆት እንደዚህ ነው ማለት ነው? በጣም ነው ይሄንነት እንኳን ልብ አይደለም እና እንዴት ነሽ? ሰላም ነሽ? ሰዓት አክባሪ ነሽ ደግሞ። በቀጠርኩሽ ሰዓት ነው የተገኘሽው። ያንቺን ቀጠሮ አከብራለሁ፣ ግዴታዬ ነው። እሺ እና ታዲያ እንዴት ነው? ምን አዲስ ነገር አለ? እስካሁን ምንም ነገር የለም። ቆይ ግርማና ጽናት እንቅስቃሴያቸው እንዴት ነው? ምንም እየተንቀሳቀሱ አይደለም፣ ዝም ብለው ቁጭ ብለዋል። አያያያያይ፣ በዚህ ሰዓትማ በምንም ተአምር አርፈው ሊቀመጡ አይችሉም። ሮማን የሆነ ነገርማ አለ። አይ ምንም የለም የኔ ልጅ። አይምሰልሽ ሮማን፣ ከረጋ ሐይቅ ውስጥ ስንት የሚራወጥ እንስሳ እንዳለ ታውቂያለሽ አይደለ? ዝም ብለውም አልተቀመጡም። ሆን ብለው ነው ዝም ብለን የተቀመጠን አስመስለው። ከዛ በኋላ ግን ከባድ ማዕበላቸውን አንስተው ሊጠርጉን ጠራርገው ሊጥሉን ነው ፍላጎታቸው። ምን ኃይል ኖሯቸው ነው አንቺን የሚያጠፉሽ? አይምሰልሽ ሮማን፣ ምንም ቢሆን ጠላትሽ ትልቅ ኃይል ቢኖረው እንኳን በማንኛውም ሰዓት ጠላት ያው ጠላት ነው። በፈለከው ሰዓት ጠራርጎ ነው የሚጥልሽ። እሱስ ልክ ነሽ። ቆይ ሮማን፣ በእነሱ ቦታ ቢሆን አንቺ ምን ታደርጊ ነበር? በግርማ ቦታ በሆን? አዎ በግርማ ወይም በጽናት ቦታ ብትሆኚ ምን ነበር የምታደርጊው? እኔ እንጃ ምን አደርጋለሁ ብለሽ ነው? ነፃ ስለወጣሁ መስግኜ እቀመጣለሁ። እሱ የሰነፍ ሰዎች ድርጊት ነው። እኔም ቢሆን ምን እንደማደርግ ታውቂያለሽ ሮማን? እንደዚህ አይነት ሰላም የሌለው ነገር ውስጥ፣ እንደዚህ አይነት ችግር ውስጥ፣ እንደዚህ አይነት ስቃይ ውስጥ ማን እንደከተተኝ ማጣራት ጀምራለሁ። ከዛ በኋላ ቀስ በቀስ ነው። ምክንያቱም
ነፃ በወጣም ራሱ እነሱ ሃይምሮ ውስጥ ማን ነው የሚል ነገር መመላለሱ ስለማይቀር እኔም ብሆን ለማጣራት እሞክራለሁ። ስለዚህ እነሱ አርፈው አልተቀመጡም። ሮማን እኔ ማመን አልችልም። አይ አይሆንም። ስለዚህ ምን እናድርግ? ጽናትና ባቢ በአይነ ቁራኛ እንድትከታተያቸው እፈልጋለሁ። እያንዳንዱ እርምጃቸውንም ተከታትለሽ ለእኔ እንድትነግሪኝም እፈልጋለሁ። ምን እያሰብክ ነው አንተ እንደዚህ አንድ ቦታ ተመሰጥከው? አንቺን እያሰብኩ ነው። ማ እኔን እያሰብክ? አዎ አንቺን እያሰብኩ ነበር። ወይ ፈጣሪ ብለ ምን አይነት ድሩዬ የሚሰጠኝ ብዬ እያማረርኩ ነበር። ድሩዬ አይደለሁም። ቆይ አትሰማም እንዴ? እኔ እኮ ድሩዬነትሽን ነው የወደድኩት። ወሬኛ ነገር ነው። ሮቢ ምንድነው የደበረ ትመስላለህ? ኧረ አልነበረኝም። እና እርግጠኛ ነገር? አዎ ምን ነው? እኔ እንጃ። አንተ ግን እንደዚህ ተረጋግተህ ስትቀመጥ እኔ አላቅም ብዬ ነው። እኔ ተረጋግቼ አልቀመጥም እንዴ? እና ታዲያ እኔ ካንተ ጋር መታገል መሯሯጥ ምናምን ነው የምወደው። በእርግጠኝነት ዛሬ መታገል ቀርቶብሽ ነው። በደንብ አልታገልኩሽ። አዋ የኔ ፍቅር ምንም አልሆንኩም፣ አትጨነቂሽ። መናገር ካልፈለክ እንግዲህ መብት ነው። ግን ደግሞ የሆነ ነገር ሆናል ያስታውቅብሃል። አንቺ ያለሽ ደግሞ እኔ ምንም አልሆንም። ወሬኛ ምን እንደሚሻል ተነስሽ እንውጣ። የት እንሂድ? እንንቀሳቀሳ። ታዲያ ቢያንስ ወክስ ታረግ እንኳን ለቃል ተነስ። እሺ ተከበሩ። እንዴት ነው የኔ ፍቅር? ቆይ የኔ ፍቅር አስጨነቅኩ እንዴ? እኔ በህይወቴ እንዳንቺ አይነት የተዋጣለት አስመሳይ ሴት አይቻልም እንዴ። ባቢ እኔ አስመሳይ አይደለሁም። ምንም ነገር አላስመሰልኩም። እኔ እንድትጨነቅ ስለማልፈልግ ብቻ ነው። ዩጋ ብሎ ይማር። እኔ አንተን ዩጋ ልልህም ፍቅር ያንተ ጭንቀት እኮ ስለሚያስጨንቀኝ ነው። ይኸውልሽ ራይል፣ እኔ እንድጨነቅ ካልፈለግሽ ከህይወቴ ውጪ በቃ ራቂ። እኔ አንቺን ሳይሽ ያመኛል። እሺ እኔን እንኳን ተወኝ። ቆይ ልጅህስ? ዝም በይ ራይል፣ ደግመሽ ይሄን ቃል እንዳትጠሪው። እሺ እንደፈለክ። እና ታዲያ ምን አሰብክ? ምንም አላሰብኩም። ግን ደግሞ ማሰብ አለብን እኮ ባቢ። በጋራ ተነጋግረን የሆነ ነገር ማድረግ አለብን። አሰርሺ ማለት ነው? በቃ አሸነፍሽ ማለት ነው? እኔ አላሰርኩም የኔ ፍቅር። ይሄ ልጅ ነው ድጋሚ ሊያስተሳስረን የፈለገው። እኔም እኮ መጀመሪያም ነግሬህ ነበር። ግን ይሄው ፈጣሪ ያለና ድጋሚ ልንሆን ነው። ስለፈጠረሽ ዝም በይ። ለለምንሽ ራይል ዝም በይ። እሺ የኔ ፍቅር ምን እናደርግ? ምን እንድናደርግ ነው የምትፈልገው? ቆይሽ እኔ የምልሽን ሐሳብ ትቀበያለሽ? አዎ የተሻለ እስከሆነ ድረስ አደርገዋለሁ። ይሄ ልጅ አስወጪ። እንዴ በስመ አብ ከምርህን? እኔ እንደዚህ አይነት ነገርማ በፍጹም አላደርግም እንዳታስበው። እንዴ አንቺ እኔ ላይ ካደረግሽው የበለጠ ጭካኔ ያለ እንዴ? ውጪልኝ በቃ ራይል። እወጣለሁ፣ ግን ደግሞ አስብበት። በቶሎ ጊዜው ሳይሄድ የሆነ ነገር ማድረግ አለብን። እኔ ብለህ ባቢ ራይል ይሄንን ነገር ለምን የምታደርገው ይመስላል? እኔ ምን አልኩ? ላለመሸነፍ የምታደርገው ጥረት ይሆናል። ይኸውልህ
እኔ ደግሞ ካንተ የምትፈልገው የሆነ ነገር ያለ ይመስለኛል። ምን ትፈልጋለች ብለህ ነው? እኔ እንጃ አትወድህም። ካንተ ጋር ኖረችም አልኖረችም እሷ ግድ የሚሰጣት አይመስለኝም። እና ሌላ ምን ትፈልጋለች? ባቢ ድጋሚ ወደ ህይወት የመጣችው መቼ ነበር? የዛኔ አባባን ያመጣት ያንን ስራ ስንጀምር ተቀጣሪ ሆነ ነው የመጣችው። አንድ ነገር አለ። እንዴት ጠፍታ የድርጅት ባለቤት ስትሆኑ ልትመጣ ቻለች? ገንዘብ እኮ አላት፣ ሀብታም ናት። እንዴ ገንዘብ ካላት ሀብታም ከሆነች ለምን ታዲያ እናንተ ድርጅት ውስጥ ተቀጥራ መስራት ትፈልጋለች? እኔ እንጃ አላውቅም። በመጀመሪያ የድርጅቱ ውርስ ወደ አንተ ሲዞር ወደ ህይወት ተመልሳ መጣች። ሲቀጥል አሁን ደግሞ አረገዝኩኝ እያለች ነው። በሶስተኛ ደረጃ አግባኝ ትልሃለች። ከዛ በኋላ ውርሱን በሷ ስም ታዞርና ወደ ራሷ ታደርገዋለች ማለት ነው። ይሄ ነገር ይግባህ እንጂ። እንዴ ልክ ነህ። ቆይች ልጅ ማን ናት? መጀመሪያ ካንተ ጋር በነበረችበት ጊዜ ትታሄዳለች። የነበረችበትን ህይወት ጀርባዋን ማወቅ አለብን። ለምን ተመልሳ ትመጣለች? የሆነ ምክንያትም አይኖራታል። ጥሩ ሐሳብ ነው። እሷን ፊት ለፊት መጋፈጥ የለብንም። አንተ የተሳሳተ መረጃ እያቀበልክ፣ እኔ ደግሞ የሷን ማንነት አጣራለሁ። አሪፍ ነገር። በዚህ መንገድ ካልሆነ ራሄልን መጣል ከባድ ነው የሚሆነው። ሴት ማን ናት? የሆነ አላማማ ይዛ ነው የመጣችው። እሱን ደግሞ የግድ ማወቅ አለብን። ብሌን ጽኑ ደህና ነች? ጽኑ ደህና ናት ባብዬ፣ ግን ናፍቆኛል እያለችኝ ነበር። እኔም እኮ ናፍቃኛለች። ቆይ እስኪ ባቢ፣ ሁሉም ነገር ይቅር። ለምንድን ነው የምትጎዳዱት? ደግሞ ትናንትና መጥቻ አገኛታለሁ ብለህ ነበር አይደለ? ለምንድን ነው ያልመጣኸው? ብሌን ዳግመኛ እኔ ወደ እሷ ህይወት መግባት አልችልም። ለእሷ የምገባ ሰው አይደለሁም። ምን ማለት ነው ደግሞ ይሄ? ማለት ከአባት ሞት ሌላ ጽኑን የምታረቅበት ምክንያት አለ እንዴ? አይ የለም። ግን ደግሞ የአባቴን ገዳይ ሳላገኘው ከእሷ ጋር መሆን አልችልም። ባቢ እሱን እኮ ተነጋግረንበት ነበር አይደለ? ለምንድን ነው ድጋሚ ወደኋላ የምትመለሰው? ትላንት ሳስብበት ነበር ብሌን። ጋሽ ግርማ ለመግደሉን ካላረጋገጥኩ በስተቀር ከእሷ ጋር በፍቅር መኖር አልችልም። የተፈጠረ ነገር አለ እንዴ? አረ ምንም ነገር የለም ብሌን። ብቻ ነገር ይልኝ በጣም እንደምወዳትና ምንም ነገር ቢፈጠር እሷ እንደሚያስብ ነገር ይልኝ። ግን ባብዬ አንተም ራስህን እሷም ደግሞ ራሷን ባትጎዳ ይሻላል አይመስልም? በቃቸው ብሌን፣ እኔ ልሂድ። ሃይ። እሺ ምን አዲስ ነገር አለ? እስካሁን ምንም አዲስ ነገር አላገኘሁም። ምን ማለት ነው? ምንም አዲስ ነገር አላገኘሁም ማለት? ለባቢም ሆነ ለብሌን ቅርባቸው ያለው አንተ አይደለህ እንዴ? አይ ሁሉም ነገር ባለበት ነው ያለው። ምንም ነገር እያደረጉ አይደለም። እሺ ስለ ባቢ አባትስ ምን አዲስ ነገር አለ? እስካሁን ምንም የተገኘ ነገር የለም። እነርሱም ፖሊሶቹ ምን እንደሚሏቸው እየጠበቁ ነው ለመስማት። ይሄንን አይደለም እንድትለኝ የምፈልገው ሮቤል። ቆይ ምንም አዲስ ነገር ከሌለ ለምንድን ነው የምትመጣው? የሆነ ነገር እንኳን ይዘህ ለምንድን ነው የማትመጣው? ስጠሪ ነው የመጣሁት። እኔ እኮ የምጠራ አንተን ለማየት አይደለም። የሆነ መረጃ ይዘህልኝ እንድትመጣ ነው የምፈልገው። ራይ ምንም ነገር ካልተፈጠረ እንዴት ነግርሻለሁ? ሁሉም ደግሞ የፖሊሶቹን የምርመራ ውጤት ነው እየጠበቀ ያለው። እሺ ባቢና ጽናትስ? ባቢ ከዚህ በኋላ ከጽናት ጋር ያለኝ ነገር አብቅቷል እያለኝ ነበረ። ነገር ግን ምንም ነገር ሊናገር አልፈለገም። ከዛ ውጪ ደግሞ የጽናትና የባቢ ፍቅር እንዳይቀጥል የሚያደርግ ትልቅ ምክንያት ያለ ይመስለኛል። ጥሩ በቃ እሺ፣ አሁን መሄድ ትችላለህ። አይንህን ከፍተህ እያንዳንዱን መረጃ እንድትነግረኝ እፈልጋለሁ። እሺ እሺ አለቃ። እያሾፍክብኝ ነው እንዴ ያለኸው? ለምን አሾፍብሻለሁ? ትዕዛዝሽን እየተቀበልኩኝ ነው ያለሁት። ሮቤል አሁን ቢሮ ይልቀኝ። ውጣልኝ!
ከየት? ያቺ ሰይጣን ጋር ደርሼ መጣሁ። ምን አለች? ያው ምን አዲስ መረጃ አገኘ እያለች ስታፋጥጠኝ ነበር። ያን ነገር ካወራን በኋላ በጣም እያሰብኩበት ነበር። ምንድን ነው የምታስበው? ስለዚህ ይህን ድርጅት በወራሽነት አስመስክሬ ስሙን በእኔ ማዞር አለብኝ። ለምን? ይኸውልህ ሮቤል፣ ራሔልን መቅደም አለብኝ። ስለዚህ ይህን ድርጅት ለባለቤቱ መመለስ አለብኝ። ከልብህ ነው ባቢ? አዎ እርግጠኛ ነኝ። ይሄ ድርጅት የጽናት ነው። ራሔል በዚህ ድርጅት ከሆነ የምታጠምደኝ፣ እኔ ደግሞ ለጽናት መመለስ አለብኝ። ዋው ይሄማ ጥሩ ሀሳብ ነው። ያው እሱ ነው ይሻላል። ድጋሜ ራሔል ከወሰደችው ጸጸቱን አልችልም። ባይሆን እንኳን ለጽናት መልሼ በከሳት ይሻላል። አዎ ልክ ነህ ባቢ። ነገር ግን ይሄንን ነገር እስከምትጨርስ ድረስ ይሄን ነገር ለማንም እንዳትናገር፣ ዝም በልሽ። እንዴት ነሽ? እንዴት ነሽ ሮማን? ደህና ነሽ? እግዚአብሔር ይመስገን። ይኸውልሽ አንድ ነገር አግኝቻለሁ። ምን? ግርማና ጽናት ከፖሊሱ ጋር ተባብረው ገዳዩን እየፈለጉት ነው። ኧረ እባክሽ እውነት? ኦ ጥሩ ነው። ቆይ ይሄ ነገር የት እንደሚያደርሳቸው እናያለን። የት ይደርሳሉ ብለሽ ነው? ልጅ ብሮጥ አይደል የሚባለው? ምንም ቢፈጥኑ አንቺን አይቀድሙሽም መቼም። ጎበዝ፣ አንቺ እንዳወቅሽኝ እነሱን ቢያውቁ ኖሮ ለመራመድ አንድ እግራቸውን እንኳን አያነሱም ነበር። ታያቸው ይፈንጩ። በተራመዱ ቁጥር ወደ ገደል እንደሚቀርቡ ያውቁ። ቆይ ጽናትስ? የአባቷን ገዳይ ካገኘችለት አብረው እንደሚቀጥሉ ነው የምታስበው። ወይ እሱንማ በተአምር እንደማይሆን አድርጌዋለሁ። ምን አደረግሽ? ለባቢ እኮ አረገዝኩለት። ምን? በስመ አብ ወወልድ መንፈስ ቅዱስ። እውነትሽን ነው የኔ ልጅ? አይ ሆዴ ውስጥማ ምንም የለም፣ ግን ደግሞ እሱ ጭንቅላት ውስጥ ግን አርግሻለሁ። እንዴት እንዲያምንሽ አደረግሽ? እኔ እኮ ራሔል ነኝ። ሁሉንም ነገር ቢሆን በስርዓት ነው የማደርገው። ቆይሽ እንዳላረገሽ ሲያቀስ? ያው እሱ እስከሚያውቅ ድረስ እኔ ደግሞ የምፈልገውን ነገር አደርጋለሁ ማለት ነው። እሱን አይደል እንደምትፈልጊው? ማ እኔ ራሔል ነኝ ያንን ውርጋጥ የምፈልገው? እና ምንድን ነው የምትፈልጊው? ይሄንን ድርጅት። ምን? ይሄን ድርጅት? አዎ ደስታ ምን አግኝታ ነው እንደዚህ የሚያስፈነጥዝ ነገር? ወይኔ ባቢ እኮ ላገኝሽ ብሎ ደውሎላት ነው። ብቻ ፈጣሪ ያስታርቃቸው። ወይ ጫሜ ራስ ሄሎ፣ አሁን ባቢ ልታገኘው ሄደች። እኔ ምን አውቃለሁ የት እንደሆነ ምን አውቃለሁ። እኔ ባቢን ላገኘው ብላ ነው ሄደችው አልኩሽ አይደል እንዴ? ባቢን ላገኘው ብላ ነው ሄደችው።
እኔ ላይ ጆሮ ላይ ተዘጋለች እንዴ ቁራጭ የሚዘጋ ይዝጋሽ እንደው ፈጣሪ ምን አለበት በታረቁ እንዲው ለስች ለቁራጭ ሲባል ይቺ ምን አይነት ነው የምልሰይምላት አረች ሰይም ስም ያላት እንጂ ለብሳ ያምርባት ምን ይሻለኛል ምን ልበላት ምንም ስም ስድብም ጠፋብኝ ለስች ጆሮ ላይ ተዘጋለች ህይወትሽ ዘጋ ምን አለበት እቺን እንደው በታረቁ ነረድብን ብለህ ጨርቋንጠላ ሄደች እቺ ዱቄት ጭራሽ ጆሮ የመሰለች እቺ ቀፎ ደግሞ እኔ ሮማን ላይ ስልክ መስገት አሰብሻለሁ ቆይ እንደው እንድታረቁ ነው ማለት በለበለ ደግሞ ያመነኝ ሄቼ ባዋራ ችን ማንጀቷን ማሰራር አለብኝ እንደዚህ በባቢ ተተቃጠለች አንድ ነገር ላደርግ ነበር የጠራሁሽ ምን መጥፎ ነገር ነው እንዴ ምን ነው እኔ በዚህ ሰዓት መጥፎ ነገር መስማት አልፈልግም ምክንያቱም እስከተመለስ ድረስ በተስፋ እየጠበቅኩ ነው አይ ከኛ ጋር የተገናኘ ነገር አይደለም እሺ ምንድነው ድርጅታችሁን ለመለስላችሁ እውነት የእውነትን ነው ባብዬ አባዬ እንዴት ደስ ሊለው እንደሚችል መገመት ይከብደኛል አንቺ ምንም ደስ አይልሽም እንዴ አሁን እኔ ችግሩን ለመድኩት መሰለኝ ምንም ነገር መጣ ሄደ ግድ አይሰጠኝም ግድ የሚሰጠኝ አንተ ፍቅሬ ከኔ ጋር እንድትሆን ብቻ ነው እሺ አሁን እንፈራለን እሺ ስማ አንተ ደነዝ የት ነህ እንዴ ቆይ በዚህ ሰዓት ቤት ምን ትሰራለህ ቆይ አንተ ልጅ ስራህን አርፋሰራም እንዴ አረ ጭራሽ መረጃም ከኔ ነው የምትጠይቀው አንተ ደነዝ ቆይ እኔ ይሄው ሁሉ ገንዘብ የምከፍል ቤት እንድትቀመጥ ነው እንዴ እያንዳንዱን እንቅስቃሴያቸው እንድትነግረኝ አላልኩህ አፈር ብላሽ ቆይ አሁን በዚህ ሰዓት ጽናትና ባቢ የት ናቸው ነፈስ አሁን ማጣራት ባለብህ መንገድ አጣርተ አሁኑኑ እንድትነግረኝ ፈልጋለሁ እሺ እሺ የት እንደሄዱ አወቅሽ የማትረው እነዚህ ሰዎች ሊያሳብዱኝ ነው እንዴ እኔና አንቺ ያገናኘን ይሄ ድርጅት ማለት አዎ ባብሻ ጽኑ እኔና አንቺ ብዙ መልካም ጊዜ አሳልፈናል በጣም ወድሻለሁ እኔም ወድሃለሁ እኔ ፍቅር አውቃለሁ ግን ደግሞ የማይሆንሽን የማይገባሽን ሰው ነው ያፈቀርሽው አይ የኔ ፍቅር እኔ በፍጹም በምርጫ ያልተሳሳትኩ ትክክለኛ ሰው ነው ያፈቀርኩት ጽኑ ትክክል ያልሆንኩበትን ነገር የምታውቂበት ቀን ሩቅ አይደለም ግን ደግሞ ያን ነገር ስትሰሚ አይወደኝም ብለሽ እንዳታስቢ በጣም ነው ወድሽ ባቢ ምንድነው የተፈጠረው ሌላ ከኔ ጋር አብረህ እንዳትሆን የሚያደርግ ነገር አለ የለም ጽኑ እኔና አንቺ በዚህ ድርጅት ተገናኘን በዚህ ድርጅት ነው እንለያየው ምን ማለት ነው የኔ ፍቅር እኔ ካንተ በፍጹም መለየት አልፈልግም ይሄን አታድርግ ጽኑ እኔም ባትጠብቂኝ ጥሩ በቃ የራስሽን ህይወት ነው ቻው ባቢ እባክህ ባቢ
ምን አዲስ ነገር አለ? ምን አንተ ደነስ ጭራሽ መልሰህ እኔን ትጠይቀኛለህ እንዴ? እኔም እኮ እዛ ነው ያለሁት። ኧረ እሺ ጠብቀኝ። ባብዬ መጣ? እዚህ ምን ትሰሪያለሽ? አንተ ጋር ነው የመጣሁት። ና ቁጭ በል እስኪ። ምን ነው በሰላም? አዎ በሰላም ነው። ምን ሆነሽ ነው? የተናደድሽ ትመስያለሽ። አይ ኧረ አልተናደድኩም። እና ናኦሚ ምን እንደምናደርግ አስብኩበት? አላሰብኩበትም። ባቢ ልጅ እኮ የፈጣሪ ጸጋ ነው። አንድ ላይ ያደርገን ስለሆነ እኮ ነው ይሄ ነገር የተፈጠረው። እና ታዲያ ምን አድርግ እያልሽኝ ነው? አግባኝ፣ አብረን እንኑር። ቆይ ግን በዚህ መንገድ እኔ የሚያዝ ምን ይጠቅምሻል? እስኪ ንገሪኝ። እኔ እኮ እያያዝኩ አይደለም፣ ግን ደግሞ ከዚህ ውጪ ምንም አማራጭ የለህም። አይመስለኝም ሬል። ቆይ ከኔ ምንድን ነው የምትፈልጊው? ምን ለማለት ፈልገህ ነው? እኔ ካንተ ውጪ ምንም ነገር አልፈልግም። አይመስለኝም። የሆነ ነገር ለማግኘት ከኔ ኋላም ትሮጭ ነው የሚመስለው። ናሆሚ ልጅህን እኮ ነው በሆዴ ያስኩት። ብቻዬን እንዳሳድግ ልፈርድብኝ ነው? ቆይ ልጅህን እየካድከው ነው? እኔ አላልኩም ሬል፣ ግን ደግሞ ማሰብ ይጠይቃል። ላስብበት። ጽኑዬ ምን ተፈጠረ? ታረቃችሁ አይደለ? ጽኑዬ ምን ሆነሽ ነው? በቃ ደግሞ ምን ነው የበቃው? ሄደ ከባቢ ጋር ተለያየ። ጽኑዬ እናቴ አታስቢሽ። ምናልባት እኮ ስለሚወድሽ መለስ ይሆናል። ትክክለኛ ሰው አይደለም ብሎ ጥሎኝ እንደነ ቆይ ምርጫዬን ማቆም ያደለው እንደምን ጽኑዬ በጣም እኮ ነው የሚወድሽ። ደግሞ እርግጠኛ ነኝ እሱ ጫኩ ነው የተውሽ። አይመለስም። በአሁኑ አካሄዱ ያስታውቃል። ወሰኑ ሄደ። ምንድን ነው ጽኑዬ ሊያው? ኤፋይል አባዬ ደስታው እንዴ ባቢ ድርጅቱን መልሶልኛል። እኔ እኮ አላምንም ጽኑዬ። ቆይ የምርሽ ነው? ይሄ የኛ ማን ነው? የናንተ ድርጅት ነው? ተመለሰ በቃ? አዎ ብለኝ መጀመሪያ ምን ያልነበረም አሁን ምን አይደለም ብሎ መለሰልኝ። እንዴ ጽኑዬ ይሄ እኮ በጣም ትልቅ ዜና እኮ ነው። እና ታዲያ ቆይ ይሄን መሰለ ዜና ነው እንዴ አንቺ እንደዚህ በዚህ ፊት የምትነግሪኝ? እኔ አሁን ማግኘት ማጣት ምንም ያስደስተኝ ነገር ከድርጅቱ በላይ የባቢ ርቆ መሄድ ያስከፋኛል። አውቃለሁ ግን ቆንጆ እረዳሻለሁ። ግን ደግሞ የእውነት መኘኝ ባቢ በፍጹም ባንጨጨክንም ደግሞ ታይለሽ ተመልሶ ይመጣል። እሺ ወይኔ ጽኑዬ ወይኔ ይሄ እኮ በጣም ደስ የሚል ዜና እኮ ነው። በእናትሽ ነይልኝ እስኪ። እንዴ በጣም ደስ የሚል ዜና እኮ ነው። ምን ጉድ ነው የሚባለው? እነማዬ ምንድን ነው ደስ ሰፈር የምታረብሽ? እማዬ ሰፈር አይደለም ሀገር አይደለም አልነበረብሽ እኮ አይፈረድብኝም እኮ እማዬ። ትልቅ ደስታ ያለው ትልቅ ደስታ። ምን አንቺ ሁሉ ጊዜ በሰው ደስታ እንደቦረቅሽ አንቺ 5 ሳንቲም የምታገኝ መሰለሽ? አረማ እንዴ አንቺ ራሱ ብትሰሚው እኮ በደስታ ነበር የምትዘዩ። ጽናትና ባቢ ታረቁ ልትይ ነው? ባቢ እማዬ እኔማ እንኳን ወንድም ይሆን አረ እንኳን ማማቸው ሆነ የነጽናት ድርጅት እኮ መለሰላቸው። እንዴማ ምን ሆነሽ ነው? ምን ነበር ያልሽኝ? ልጄ ምን ነበር ያልሽኝ? ባቢ ድርጅታቸው መለሰላቸው ነው ያልኩሽ። ቆይ አንቺ እኔን ምን አስደነገጠሽ? አልደነገጥኩም። ያው ስላልጠበቅኩ ነው። ደስ ይላል በጣም ተመስገን። ደስ ይላል። እውነት እማዬ በጣም ደስ የሚል ነገር ነው። በቃ አሁን ያ ሁሉ ሲቃይ በቃ
ቢያንስ አሁን እንደ ድሮ ሰላም ሆነው ይኖራሉ። አንቺ ምን አገባሽ እንደዚህ የምትቦርቂው? ባለቤቷ እንኳን ምንም አልመሰላትም። ምን ማለት ነው ማይ? ብሌን ማለት እኮ ለኔ እህቴ ነች። ለምንድን ነው ቆይ በዚህ ልክ እኔና እሷን ለማራራቅ የምትሞክሪው? የኔ ደስታ ደስታዋ፣ ሐዘኔ ደግሞ ሐዘኗ ነው። ስለዚህ ከዚህ በኋላ እኔና እሷን የሚያራርቅ ነገር ባታረጊ በጣም ደስ ይላል። እህትነቱን እስኪ እናያለን። እሺ እናያለን። ገና ብዙ ጊዜ ያለን አይደለም ማይ? እኔና ብሌን ደግሞ ምን እንደሆነ የምታይበት ቀን ሩቅ አይደለም። ዜና እኮ ነው። ቆይ ሲሆን ችልን ምን ነው የከፋሽ? ወይኔ ጉድ! አሁን ጋሽ ግርማ ተሰማች። ፈጃችሁ ደስታ ነው። ወይኔ አሁን ምንድን ነው የሚለው ጋሽ ግርማ? እንዴት አድርጌ ልንገረው? ተመለሰ። አይ እንደሰማ ይመጣ። እንዴት ኬክ ወይኔ ጉድ! ለማን ልንገረው? ወይኔ ይቺ ጣውላ ይቺ ዘንዶ ፊት ረሄል እንደው እንዴት ምን አይነት አክት እንደማሳያት እኔ ነኝ የማውቀው። እንዴ ነው ማለት እንጂ እስካሁን ድረስ እዚህ ነሽ እንዴ? እንዴ ነው ማለት ወይኔ እንዴት ነሽ? ደህና ነሽ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? አለው የሰርግ ካርዶችን እያየሁ ነበር። የሰርግ ምን እያልሽ ነው? የመጥሪያና የቴንኪው ካርድ ዲዛይን እያየሁ ነው። ለማን ነው እንዴ? ለካ ላውራውሽም እኔና ናኦሚ እኮ ልንጋባ ነው። እንዴት ሆኖ? ማለቴ መቼ? ቀን እንኳን ገና አልቆረጥንም፣ ግን ደግሞ በቅርብ ቀን እንጋባለን። ሲጀመር መቼ ነው ስለ ትዳር ያወራችሁት? ምን ነው ገረመሽ ሮማን? እኔ እኮ ራሂል ነኝ። ምንም ነገር ከማድረግ ወደ ኋላ አልልም። ያው ልጅህን በወዴ ይዣለሁ ስለው ወዲያው እንጋባ ስለው እሺ ብሎ ነው የተቀበለኝ። ለካ አንቺ አግባኝ ስላልሽው ነው። እኔ አግባኝ ስላልኩት ምን አደረገው ሮማን? የተቀደምሽ ይመስለኛል። ያ መሰሪ ልጅ አውቆሻል ማለት ነው። ምን ማለት ነው ሮማን? በግልጽ ንገሪኝ፣ ምንድነው ያደረገው? ድርጅቱን ለጽናት መልሶላታል። ምን? አዎ ጽናትን ላገኝሽ አላት። ለዚህ ነው። አያደርገው፣ በፍጹም አያደርገው። አድርጎታል እንጂ አላማሽ የገባው ይመስለኛል። ይሄማ በፍጹም አይሆንም። የኔ ልጅ ሆኗል። አላማሽ ያደረግሽው ድርጅት አሁን በጽናት ስም ነው ያለው። እና እሱን ለማግባት እኔ የምለፋው ምን ብዬ ነው? እንዴት ይሁሉ ደረጃ ሲደርስ ነው ያላቀም እንዴ? እኔ ምን አውቃለሁ? እኔም እንደሰማው ነው እዚህ እየበረርኩ የመጣሁት። ወንድ ልጅ ታደለላ ወንድ ይመጣል ደግሞ የመረጋጋት ነው የምታወሪው እኮ ስለዚህ ድርጅት ነው። ወይኔ ለባለቤቱ ተመለሰ። እንዴት ነው ባቢ? አለው እንግዲህ ጽናትን ወዴት ይዘሸፍተ ነው ሴትየዋን የምታሳብዳት? የሷ የሆነውን ነገር ልመልስላት። የድርጅቱን ስም አዞርክላት? ምን አልካት? ተይኝ አትጠብቂኝ አልኳት። ላንቺ የምገባ ሰው አይደለሁም አልኳት። ታውቃለህ
የዛሬውን ፊቷን አይቼው አላውቅም። በጣም ነው የተጎዳችው። የሚወድ ሰው ሲጎዳ በጣም ነው የሚከብደው። ባይገርምህ ለጽናት ደስታዋ እንጂ የህመማ ምክንያት ሆናለሁ ብዬ አስቤ አላውቅም። እንግዲህ ህይወት እንደዚህ ናት። አይዞ ባቢሻ፣ ምንም ነገር እንደዚህ አይቀጥልም። ራያል ተብየዋም አካውንት ላይ ምንም ነገር እንደሌለ ስታክ ትተዋለች። እኔ እሷ ተወችኝ አልተወችኝ የኔ ህመም አይደለም። ግን ደግሞ ያደረኩትን ነገር ስትሰማ ምን ያህል እንደምታዝንብኝ ከዛም ሲያልፍ ደግሞ አይኗን ማየት ራሱ በጣም ነው ይከብደኝ። ባቢ ራያል ለሁላችንም ህይወት ጠላት ናት። አሁን ብሌንም ጽናትንና እሷን ለማጣላት ወደ ህይወታቸው እንደገባው ስታውቅ ትጠላኛለች። ይኸውልህ ሮቤል፣ ቢያንስ እንኳን አንተ እድል አለ። ይህን ነገር ያደረከው እሷን ከማፍቀር በፊት ነው። ለዚህ ዓላማ ቀረብኩሽ፣ ከቀረብኩሽ በኋላ ደግሞ አፈቀርኩሽ ብትላት ለትንሽ ጊዜ ብታኮርፍ ነው። ከዛ በኋላ ይቅር ትላለች። እኔ እንጃ ባቢ፣ ከዚህ በኋላስ ታምነኛለች የሚለው ጥያቄ ሆነብኝ እኮ። ይልቅ እሷ ሳቀርማ አንተ ነገራት። ካንተ ሲሆን ሁሉም ነገር ጥሩ ነው። ከሷ ከሰማች ግን በጣም ከባድ ነው የሚሆነው። አዎ ልክ ነው። እኔው ብነግራት ይሻላል። ቢያንስ አንተ እድል አለ። እኔ ግን ምንም አይነት እድል ስለሌለኝ ተስፋ ቆርጬ ቁጭ አልኩት። ለምን ድረስ ስልክ ማታነሳልኝ ስደውልልህ? እንዴት ነሽ ብሌን? እግዚአብሔር ይመስገን ደህና ነኝ። ስደውልልህ እኮ ስልክህን አታነሳ። ማውራት እንችላለን? ብሌን ምንም የምናወራው ነገር የለም። ምክንያቱም የሚለወጥ ነገር የለም እኮ ባቢ። የሚለወጥ ነገር እንዳለና እንደሌለ ለማወቅ እኮ ተቀምጦ ማውራት ያስፈልጋል። ስለዚህ አንዴ እናውራ። እሺ በለኝ። እሺ አቤት አለቃ። ስማ አንተ ቀሽም። አቤት። የተፈጠረውን ነገር ለምንድን ነው ያልነገርከኝ? አሃ ለነሱ እያገዝክ ነው ያለው? ምንድነው የምትይኝ? አልገባኝም። አልገባህም? ትንሽ ጠብቀኝ እሺ፣ እንዲገባህ ነው ማለት። አልገባኝም። ወይኔ እቺ ሴትዮ ቆይ ችግሯ ምንድነው? ቆይ ግን ባቢሻ ማለት ምን ለመሆን እየሞከርክ ነው? ማለት ቆይ ምንድነው እየሆንክ ያለው? ምን ሆንኩኝ? ባክና ታድርቀኝ ባቢ። ቆይ ምንድነው ለጽኑ ያልካት? ማለት አልገባኝም። ፍላጎትህ ምንድነው? ይኸውልሽ ብሌን፣ አሁን እናንተ አይገባችሁ፣ ግን ደግሞ በትንሽ ቀን በጣም ይገለጽላችሁ። ባቢ ከአባትህ ግድያ ውጭ የተፈጠረ ነገር አለ? ለምንድነው የማትነግረኝ? ዲኔም እኮ በሆን ጓደኛ ነኝ አይደል እንዴ? ባቢ ምን አለበት ብትነግረኝ? ይኸውልሽ ብሌን፣ እኔ ምንም ነገር ልነግራችሁ አልችልም። እኔንም ተውኝ በቃ። ጽናትም የራሷን ኑሮ ትኖር። በቃ ተውኝ ብሌን። ቆይሽ ምንድነው የተፈጠረው? በቃ ተይኝ ብሌን፣ እኔ ልሄድ ነው። ባቢ እኛ እኮ ጓደኞች ነን። ምን እንደተፈጠረ ለምንድነው የማትነግረን? እሺ ጽኑን እንኳን ብትፈራት እሺ ለኔ ንገረኝ፣ ምንድነው የተፈጠረው? ምንም የምነግርሽ ነገር የለም ብሌን። በቃ ተውኝ፣ እኔ አሁን ልሄድ ነው። ይኸውልሽ አንቺንም ባላገኝሽ ደስ ይለኛል። አንቺን ባየው ቁጥር እሷን ነው የምታስታውሽ። ይሄንን ያህል ማስታወስ እስከማትፈልግ ድረስ ቆይ ምንድነው የተፈጠረው? ባቢ በፈጠረ ንገረኝ። ቻው ብሌን። ምን ሆነ ነው? በፈጣሪስ ምንድነው ያስነኩት? አሁን የዚህን ችግር ደውላ አስተናግዶይስ?
ከጀርባዬ ሆናችሁ አጠቃችሁኝ ማለት ነው ባቢና ሮቤል። ጥሩ። ስለዚህ እኔም ለፍቅረኞቻችሁ ቆንጆ ስጦታ ልክላችኋለሁ። ይሄንን ቀን የማይረሳ ቀን አድርጌ ነው ማሳልፍላችሁ። ሱንያው እንዴት ነሽ? ትንሽ ተሽሎሻል አይደለ? ደህና ነኝ፣ ምንም አይደለም። የት ሄደሽ ነው? እኔማ ሮቤል ላገኘች። ሮቤል እንዴት ነው? እና አባቱን አብለሽ ነው እሱ ማን እያለውለት? አይ ጥሩ። አይገርምሽ? እስቲ ላውጣለሽ። አይ ምንም አይደለም፣ ደህና ነኝ። ፓራስታሞል ወስጃለሁ። እንዴት ነው? ሐኪም ቤት እንሂድ እንዴ? ቡና ላፍላለሽ? ቡና ደስ ይለኛል።